ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 14። በዛሬ ሌሰናችን የምንወያይበት ርዕስ ፖቴንሻል ዲፈረንስ ኢን ኤ ዩኒፎርም ኤሌክትሪክ ፊልድ ይላል። በባለፈው ሌሰናችን እንደተማማር ነው ስለ ፖቴንሻል ኤሌክትሪክ ፖቴንሻል እና ስለ ፖቴንሻል ዲፈረንስ አይተናል። ፖቴንሻል ዲፈረንስ ኢን ኤ ዩኒፎርም ኤሌክትሪክ ፊልድ ደግሞ እንዴት ይፈለጋል ብለን ዛሬ ሰፋ አድርገን ዲስከስ እናደርጋለን ማለት ነው። ሌላውም ደግሞ ስለ ኢኩፖቴንሻል ላይ እና ስለ ኢኩፖቴንሻል ሰርፌስ ምን እንደሆነ ሰፋ አድርገን በዚህ ሌሰን እንማማራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሻር አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ ማለት ነው። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲውላችሁ እመኛለሁ። ተከታተሉኝ። ፖቴንሻል ዲፈረንስ ኢን ኤ ዩኒፎርም ኤሌክትሪክ ፊልድ ለመፈለግ ቱ ሜጀር ዘ ፖቴንሻል ዲፈረንስ ቢትዊን ዘ ቱ ፖይንትስ ኢን ዘ ፊልድ። ለምሳሌ ሁለት ፓራላል ፕሌቶች ቢኖሩ ምን ይኖረናል? ዩኒፎርም የሆነ ኤሌክትሪክ ፊልድ ላይን ሲኖር እነዚህ ላይኖች ከፖዚቲቭ ወደ ኔጌቲቭ ቻርጅድ ወደሆነ ፕሌት ሙቭ ያደርጋል። ሶ እነዚህ ፊልዶች ኤሌክትሪክ ፊልድ ላይንስ እንላቸዋለን። እነዚህ ኤሌክትሪክ ፊልድ ላይንስ ምንድናቸው? ጀስት ዩኒፎርም ናቸው። ኦኬ ሶ ዘ ፖቴንሻል ዲፈረንስ ኢን ኤ ዩኒፎርም ኤሌክትሪክ ፊልድ ይላል። ዩኒፎርም ማለት ኮንስታንት የሆነ ፊልድ ነው፣ ሳይጨምር ሳይቀንስ ከፖዚቲቭ አት ኤ ዲስታንስ ዲ፣ በሁለቱ ፕሌቶች መካከል ያለው ርቀት ዲስታንስ ዲ ቢሆን በሁለቱ መካከል ያለው የፖቴንሻል ዲፈረንስ መጠን ኤሌክትሪክ ፖቴንሻል ዲፈረንስ እና በሁለቱ ፕሌቶች ማለት ነው። ይሄ ፖዚቲቭ ቻርጅድ ፕሌት ነው፣ ይሄ ደግሞ ኔጌቲቭሊ ቻርጅድ ፕሌት ነው። ኦኬ ዩኒፎርም የሆነ ኤሌክትሪክ ፊልድ አለ። እዚህ ጋር እንደምታዩት ዴልታ ቪ ኢዝ ኢኳል ቱ ኤሌክትሪክ ፊልድ ታይምስ ኢ ይላል መጽሐፋችሁ ላይ የሚገኘው ፊገር 6.15 ፖቴንሻል ዲፈረንስ ኢን ዩኒፎርም ኤሌክትሪክ ፊልድ ሲፈለግ እዚህ ጋር ምን አግኝቷል? ቼንጅን ቪ፣ ያ ማለት ቼንጅ ኦፍ ፖቴንሻል ዲፈረንስ ኢዝ ኢኳል ቱ ኤሌክትሪክ ፊልድ ታይምስ ዲስታንስ ዲ። ከዚህ ያለው ኤሌክትሪክ ያለው በዚህ ዲስታንስ ላይ ያለው ኤሌክትሪክ ፊልድ ብዜት ምን ይሰጠኛል? ቼንጅን ፖቴንሻል ዲፈረንስ ማለት ነው። ኦኬ ወይም ቮልቴጅ የምንለው ነው። ይሄ እንዴት መጣ የሚለውን ድራይቭ እናድርግ። ኦኬ ይሄ እንዴት መጣ? ቱ ሜጀር ዘ ፖቴንሻል ዲፈረንስ ቢትዊን ዘ ፖይንትስ ኢን ዘ ፊልድ ለማግኘት ለምሳሌ አንድ ቴስት ቻርጅ ፖዚቲቭ እናድርገው። ከዚህ ኢንድ ተነስቶ ወደዚህ ቢመጣ ምን እያገኘ ነው የሚሄደው? ከዚህ ባለው ዲስታንስ ዲ ወይም አር ማድረግ ትችላላችሁ። ሙቭ በሚያደርግበት ሰዓት ኢነርጂ ፕሮሰስ ያደርጋል። ያ ኢነርጂ ኤሌክትሪካል ፖቴንሻል ኤነርጂ ይባላል ብለናል። ይሄ ኤሌክትሪካል ፖቴንሻል ኤነርጂን ስናይ ጀስት እንዴት ይፈልጋል? ኤሌክትሪካል ወርክ ደን እንፈልጋለን። ኤሌክትሪካል ወርክ ደን ማለት እዚ ኳልቱ ከቼንጅን ኤሌክትሪካል ፖቴንሻል ኢነርጂ ጋር እኩል ኤሌክትሪካል ፖቴንሻል ኢነርጂ። በሌላ አባባል ኢፒ ማለት ኤሌክትሪካል ፖቴንሻል ኤነርጂ በምን አብሪቬሽን አስቀምጠነዋል? ቅድም በዩ ሲምቦላይዘር አድርገነዋል። ቼንጅን ዩ እንበለው። ይሄ ኤሌክትሪካል ወርክ ደን ይባላል። አንድ ቻርጅ ከአንድ ፕሌት ወደ ሌላ ፕሌት ሙቭ ሲያደርግ ኦልዌይስ አጌንስቱ ዘ ፕሌት ነው አይደለ? ለምሳሌ ምን የሚያደርገው? ሪፔል የሚያደርገው ፖዚቲቭ ወደ ፖዚቲቭ፣ ኔጌቲቭ ከሆነ ወደ ኔጌቲቭሊ ቻርጅ ፕሌት ነው ሙቭ ማድረግ ያለበት። ከማን ጋር እኩል ነው? ከኤሌክትሪካል ፖቴንሻል ኢነርጂ ጋር። ኢነርጂ ከወርክ ደን ጋር እኩል ነው አይደል? ኤሌክትሪካል ፖቴንሻል ኢነርጂ ጋር እኩል ነው። ኤሌክትሪካል ወርክ ደን ደግሞ ማለት ወርክ ደን ሲፈለግ ከዚህ በፊት ወርክ ደን ማለት ፎርስ መልቲፕላይድ ባይ ዲስታንስ ነው። ይሄ ዲስታንስ ዲ ብለን ብንሰይመው በቻርጆች መካከል ያለው ፎርስ አይዘር አትራክሽን ኦር ሪፐልሽን ነው። ፖዚቲቭ ቴስት ቻርጅ ከሆነ ወደ ፖዚቲቭ ፕሌት ሙቭ በሚያደርግበት ሰዓት ሪፐልሲቭ ፎርስ ነው የሚሆነው። ወደ ኔጌቲቭ ሙቭ ሲያደርግ ደግሞ ኤነርጂ ይቀንሳል እንጂ አትራክት የሚያደርግበት ፎርስ አለ። ያ ፎርስ ኤሌክትሮስታቲክ ፎርስ ይባላል። ኤሌክትሮስታቲክ ፎርስ ሲባዛ ዲስታንስ ምን ይሰጠኛል? ኤሌክትሪካል ወርክ ደን እኩል ይሆናል። ከዚህ በፊት ደግሞ ምን ብለናል? ኤሌክትሪካል ፖቴንሻል ኢነርጂ ስንፈልግ ምን አድርገናል? ኤሌክትሪካል ፖቴንሻል ኢነርጂ ማለት በሌላ አባባል ምን ብለናል? ከፖቴንሻል ጋር ኤሌክትሪክ ፖቴንሻል ጋር ያለው ሪሌሽን ቼንጅን ፖቴንሻል ዲፈረንስ ኢዝ ኢኳል ቱ ቼንጅን ኤሌክትሪካል ፖቴንሻል ኤነርጂ ዲቫይድ ባይ ቻርጅ። ይሄ ቴስት ቻርጅ ኪው ወደ ፖዚቲቭሊ ቻርጅድ ፕሌት ሙቭ በሚያደርግበት ሰዓት ዘ አማውንት ኦፍ ኢነርጂ ትራንስፈር ወይም ኤሌክትሪካል ፖቴንሻል ኤነርጂ ፐር ቴስት ቻርጅ ምን ይሰጠኛል? ፖቴንሻል ዲፈረንስ ይሰጠኛል። ክሪክሮስ ባደረገው ምን እናገኛለን? ዴልታ ዩ ወይም ኤሌክትሪካል ፖቴንሻል ኤነርጂ ቼንጅ ኦፍ ኤሌክትሪካል ፖቴንሻል ኤነርጂ ማለት ቻርጅ ሲባዛ በማን
ፖቴንሻል ዲፈረንስ አይደለ? ሶ ቼንጅ ኦፍ ፖቴንሻል ዲፈረንስ። ሶ ኢን ፕሌስ ኦፍ ዴልታ ዩ ማላስገባ ኪው ታይምስ ዴልታ ቪ። ሶ ዴልታ ቪ ማለት ምን ማለት ነው? ፖቴንሻል ዲፈረንስ ማለት ነው አይደል? ወይንም በሌላ ስሙ ቮልቴጅ ማለት ነው። ሶ ይሄንን በደንብ በጥንቃቄ ማወቅ ይኖርብናል። ሶ እዚህ ጋር ደረስን። ዘን ከዚህ በፊት እንደተማርነው ኤሌክትሪክ ፊልድ እና ኤሌክትሮስታቲክ ፎርስ ያላቸው ሪሌሽንሽፕ ምንድን ነው? ከዚህ እንደምታዩት እነዚህ ላይኖች የምታዩቸው በሙሉ ኤሌክትሪክ ፊልድ ላይንስ ናቸው አይደል? ኤሌክትሪክ ፊልድ ላይ ዩኒፎርም የሆነ ኤሌክትሪክ ፊልድ አለው። ሶ በፕሌቶች መካከል ደግሞ ኦፖዚት ቻርጅድ ፕሌት ናቸው። ሶ አትራክት ይደራረጋሉ አይደል? ሶ በሁለቱ ፕሌቶች መካከል ያለው የፖቴንሻል ዲፈረንስ መጠን ነው ስንፈልግ ምን ማግኘት አለብን? ኤሌክትሪክ ፊልድ መልቲፕላይድ ባይ ሰፓሬሽን ዲስታንስ ዲ ነው። ኦኬ ይህንን ፎርሙላ እንዴት መጣ የሚለውን ድራይቭ ለማድረግ ነው እየጠርን ያለ ነው። ሶ ዘ ሪሌሽን ቢትዊን ኤሌክትሪክ ፊልድ ኤንድ ኤሌክትሮስታቲክ ፎርስ ምንድነው የሚያሳየው? ኤሌክትሪክ ፊልድ ማለት the amount of electrostatic force exert on a test charge አይደለ? ሶ ክሪክሮስ ብታረጉት ምን ታገኛላችሁ? ኤሌክትሮስታቲክ ፎርስ ሲባዛ በአንድ ኤሌክትሮስታቲክ ፎርስ ነው ቻርጅ መልቲፕላይድ ባይ ኤሌክትሪክ ፊልድ። ሶ ኢን ፕሌስ ኦፍ ኤሌክትሮስታቲክ ፎርስ ማን ሰብስቲት ላድርግ? ቻርጅ ታይምስ ኤሌክትሪክ ፊልድ ይሆናል ማለት ነው። ሶ ኢን ፕሌስ ኦፍ ኤሌክትሮስታቲክ ፎርስ ቻርጅ ታይምስ ኤሌክትሪክ ፊልድ ሲባዛ ማን አለ? ሰፓሬት ዲስታንስ እኩል ይሆናል ኪው ታይምስ ጄ ዴልታ ቪ ይሆናል። ኦኬ ሶ አሁን የምንፈልገው ፖቴንሻል ዲፈረንስ ስለሆነ ምን ላድርግ? ቦት ሳይድስ ኦቨር ኪው አደርጋለሁ። ሶ ቻርጅ በቻርጅ ይጣፋና የሚቀረው ፎርሙላ ማን ይሆናል ማለት ነው? እዚህ ጋር እንደምታዩት የምናገኘው ፎርሙላ ዴልታ ቪ ወይንም ፖቴንሻል ዲፈረንስ ማለት ምን እናገኝ? ይሄ በዚህ ይጣፋላል። ማን አገኘን? የቀረው ኤሌክትሪክ ፊልድ ሲባዛ ሰፓሬሽን ዲስታንስ ዲ። ይህን ፎርሙላ አገኘን ማለት ነው። ሶ እዚህ ጋር የተቀመጠችው ፎርሙላ ማለት ነው። ኦኬ ሶ ዘ ፖቴንሻል ዲፈረንስ ኢን ኤ ዩኒፎርም ኤሌክትሪክ ፊልድ ሲፈለግ ፖቴንሻል ዲፈረንስ is equal to ኤሌክትሪክ ፊልድ multiplied by separation distance between the two plates ያለው ዲስታንስ ማለት ነው። ኦኬ በዚህ መሰረት በቀላሉ ሜጀር ማድረግ ወይም ካልኩሌት ማድረግ እንችላለን። the potential due to a single point charge ለምሳሌ አንድ ሲንግል ፖይንት ቻርጅ ፖቴንሻል ስንፈልግ እንዴት ነው የምንፈልገው ነው? so the electric potential at a distance r ለምሳሌ ቻርጅድ የሆነ ቦዲ አለ at a distance r ያለውን የፖቴንሻል መጠን ለመፈለግ from a single point charge q ከዚህ እስከዚህ ማለት ነው is the work required per unit charge to bring a small it is small አለው small positive test charge from infinity to that point ይላል። so electric potential ስንፈልግ just ምንድነው የምናደርገው? the potential electric potential at that point ለመፈለግ is equal to electrical work done per charge q ይሆናል ማለት ነው። so ያ ማለት ነው ለምሳሌ ፖቴንሻል ዲፈረንስ at infinity ማለት just long distance ማለት ነው አይደል? long distance infinity at any point ማለት so at infinity r infinity እናደርገው እስኪ ዲስታንሱ long distance ያለውን የፖቴንሻል መጠን እዚህ ፖይንት ላይ ያለውን ሪላቲቭሊ ኮምፔር ስናደርግ ቼንጅን ፖቴንሻል ዲፈረንስ እናገኛለን። ኦኬ ሶ ቼንጅ ኦፍ ቪ ማለት በሌላ አባባል ፖቴንሻል አት ፖይንት ኢንፊኒቲ ሲቀነስ ፖቴንሻል አት ፖይንት እዚህ ቦታ ላይ ያለው ማግኘት ይችላል። ሶ አት ኢንፊኒቲ ማለት ምን ማለት ነው የሚለውን ጀስት ኮንሲደር አድርገን እንውሰደው። አት ኢንፊኒቲ ዲስታንስ ማለት በሌላ አባባል ፖቴንሻል ሲፈለግ ምን ማለት ነው? k ታይምስ q ኦቨር r። ዲስታንሱ ግን ኢንፊኒቲ ነው፣ ትልቅ ቁጥር ነው። እዚህ ጋር ያለው ቁጥር k ይታወቃል። የቻርጅ መጠን ከሆነ መጠን ለምሳሌ 2 ማይክሮኩሎምብ 3 ማይክሮኩሎምብ ብንል ጀስት ሁለቱን አባዝተን ነው። ግን ዲስታንሱ ሎንግ ዲስታንስ ነው። ያ ማለት ያለው ቁጥር ለትልቅ ቁጥር so the number divided by infinity ማለት ትንሽ ቁጥር ለትልቅ ቁጥር ስናካፍለው በጣም ያነሰ ነው የሚሆነው ማለት ነው። r ዲስታንስ ላይ ጀስት ይሄ በጣም ትልቅ ቁጥር ከሆነ 0.00000 ነው አይደል የሚሆነው። so ለምሳሌ 1 ሲካፈል ለ100 ቢባል 0.01 ነው። 1 ሲካፈል ለ1 ሺህ ብትባሉ 0.001 1 ሲካፈል ለ1 ሚሊየን ብትባሉ 1 ሚሊየን 6 ዜሮዎች አሉታ
0.000001 አይደል እያለ ለትልቅ ቁጥር እያካፈላችሁ ስትቆጥ ምን ይሆናል? ኢት ጎስ ቱ 0 ወደ 0 የተጠጋ እንጂ ወደ አንድ የሆነ ቁጥር አይደለም። ሶ ይሄ ቁጥር ለኢንፊኒቲ ነምበር አር ዲስታንስ ነምበር ስታካፍሉት አፕሮች ስናደርግ የምናገኘው የቮልቴጅ መጠን ወደ 0 የተጠጋ ነው ማለት ነው። ስለዚህ አት ኢንፊኒቲ ላይ ያለው የቮልቴጅ መጠን ጀስት ወደ ምንድነው ወደ 0 የተጠጋ ነው ብለን ኮንሲደር እናደርጋለን። ኦኬ ሶ ይሄን ቫልዩ እናስቀም ጀስት ዲዳክት ማድረግ ትችላላችሁ። ኦንሊ እዚህ ቦታ ላይ ያለውን የቮልቴጅ መጠን ብቻ ኮንሲደር ማድረግ እንችላለን። ሶ አት ኢንፊኒቲ ላይ ያለው የፖቴንሻል ዲፈረንስ መጠን ወይ የፖቴንሻል መጠን ኤሌክትሪክ ፖቴንሻል ኢት ጎስ ቱ 0 ወይም አነስተኛ ከሆነ እዚህ ቦታ ላይ አት አር ዲስታንስ ላይ ያለውን የፖቴንሻል መጠን ሲንግል ፖይንት ማለት ነው። ፖቴንሻል ዲቱ ሲንግል ፖይንት ቻርጅ ይላል። አንድ ሲንግል ፖይንት ቻርጅ ቢኖረን እዛ ጋር ያለውን የፖቴንሻል መጠን ኮንሲደር ማድረግ ይቻላል ማለት ነው። ሶ ምን እናድርግ እስኪ? ይሄ ኤሌክትሪካል ወርክ ደን ነው ሲካፈል ለቻርጅ ነው። ሶ አሬንጅ እናድርገው 1/q ሲባዛ ኤሌክትሪካል ወርክ ደን አይደለ? ኤሌክትሪካል ወርክ ደን ማለት በሌላ አባባል ኤሌክትሪካል ፖቴንሻል ኢነርጂ ማለት ነው አይደል? ሶ v is equal to 1/q multiplied by ኤሌክትሪካል ወርክ ደን ማለት በሌላ አባባል k times ቻርጅ q ይሄ ቻርጅ ማለት ነው። ቴስት ቻርጅ እዚህ ጋር ስሞል q ብትሆን ስሞል q ዲቫይድ ባይ በዚህ ቴስት ቻርጅ እና በዚህ ቻርጅ መካከል ያለው ርቀት ሰፓር r እናደርጋለን። ሶ ይሄ በዚህ ተጣፋላችሁ ማን ቀረ? ኤሌክትሪክ ፖቴንሻል አት ሲንግል ፖይንት እዚህ ፖይንት ላይ ያለችውን የፖቴንሻል ብቻ ለመፈለግ ይህን ፎርሙላ መጠቀም እንችላለን። k times q over r ማለት ነው። ኦኬ ሶ ብዙ ጊዜ መጠንቀቅ ያለባቸው ምንድነው? ፖቴንሻል ኤሌክትሪክ ፖቴንሻል ኢዝ ከለር ኳንቲ ነው፣ ቬክተር አይደለም። እንደ ኤሌክትሪክ ፊልድ እንደ ኤሌክትሮስታቲክ ፎርስ ኤሌክትሪክ ፖቴንሻል ቬክተር አይደለም፣ ስካላር ኳንቲ ነው። ሶ ስካላር ኳንቲ ከሆነ በማግኒቲዩድ ብቻ ነው የምናስቀምጠው ማለት ነው። ኦኬ ሶ v stands for what? ኤሌክትሪክ ፖቴንሻል at a single point at a point a ወይም b ብዬ በሰይማት እዚህ ቦታ ላይ ያለች የፖቴንሻል መጠን ምን ያህል ነው የሚለውን በቀላሉ በዚህ ማወቅ እንችላለን ማለት ነው። ኦኬ ሶ ዩኒት ከተባለን ደግሞ ያው ይሄኛው የቮልቴጅ ነው። ኦኬ ሶ ኤሌክትሪክ ፖቴንሻል ስካላር ኳንቲ ነው። ዘ ዩኒት ኦፍ ኤሌክትሪክ ፖቴንሻል ኢዝ ቮልት። ሶ አሌክሳንድሮ ቮልታ በሚባል ሳይንቲስት ስም የተሰየመ ነው። ኦኬ ሶ ኤስአይ ዩኒት ኦፍ ፖቴንሻል ኤሌክትሪክ ፖቴንሻል ኦር ቪ ኢዝ ቮልት ይባላል። ኦኬ ቮልት ሶ አንድ ቮልት ደግሞ አንድ ቮልት ከማን ጋር እኩል ነው? ኤሌክትሪካል ኢነርጂ በጁል ሲሆን አንድ ጁል ዲቫይድ ባይ ቻርጅ ደግሞ በኩሎም ሶ አንድ ጁል ፐር ኩሎም ከማን ጋር እኩል ነው? ከአንድ ቮልት ጋር እኩል ነው ማለት ነው። ኤንድ ኦልሶ ኤሌክትሪክ ፖቴንሻል ኢዝ ስካላር ኳንቲ ነው። ስካላር ኳንቲቲ ነው፣ በማግኒቲዩድ ብቻ ነው ኦኬ የሚገለጸው ማለት ነው። ዳይሬክሽን ስፔሲፊካሊ ዳይሬክሽኑን መፈለግ አይጠበቅብን። ስካላር ኳንቲ ነው። ማግኒቲዩድ ኬን የቻርጅ መጠኑን እንዲሁም ያለውን ሰፓሬሽን እዛ ፖይንት ላይ ያለውን የፖቴንሻል መጠን ለማወቅ ሰፓሬሽን ዲስታንሱን ብቻ ማወቅ ብቻ በቂ ነው ማለት ነው። ኦኬ ዳይሬክሽን ስፔሲፊካሊ ማወቅ አይጠበቅብንም ስካላር ኳንቲ ስለሆነ። ሶ ኤስአይ ዩኒቲ ማለት ነው ቮልት ተብሎ ይጠራል ማለት ነው። ሶ ሌላው ደግሞ ለምሳሌ ፖይንት ቻርጅስ ቱ ኦር ሞር ፖይንት ቻርጅስ ቢሆንስ ለምሳሌ ከዛ በላይ ቢሆንስ 3-4 ፖይንት ቻርጅ ላይ ቢሆን ኤሌክትሪክ ፖቴንሻል አሁን ለምሳሌ ሲንግል ፖይንት ቻርጅ ነው። መልቲፕል ፖይንት ቻርጅስ ቢኖር ለምሳሌ ይሄ ቻርጅ እዚህ ቦታ ላይ እዚህ ጋር ቢሆን ለምሳሌ ይሄንን ኤ ብዬ ብሰይመው ቢ ሲ ዲ ላይ ያለውን እያንዳንዱን ፖቴንሻል እንዴት መፈለግ ይቻላል፣ እንዲሁም እንዴት ሰማፕ አድርገን ቶታል ፖቴንሻል ዲፈረንስ እንዴት እንፈልጋለን የሚለውን ማየት እንችላለን። ኦኬ ፖቴንሻል ዲው ቱ ሲስተም ኦፍ ፖይንት ቻርጅስ የተለያዩ ቻርጆች ቢኖሩ ኪ1 ኪ2 ኪ3 ኪ4 ኪ5 እነዚህ የተለያዩ ቻርጆች ሜኒ ቻርጅስ ቢኖሩ እነዚህ ቻርጆች አቴ ፖይንት ፒ ላይ ያለውን የፖቴንሻል መጠን ምን ያህል ነው ቶታል ፖቴንሻል አት ፖይንት ፒ ፈልጉ ብንባል ፖቴንሻል ኦፍ መልቲፕል ቻርጅ ሲንፈልግ እንዴት ይሆናል የሚለው ማየት እንችላለን። ሶ ፈርስት ምንድነው የምናደርገው? ይህ ፖይንት ፒ ላይ ነው። ሶ ቶታል ፖቴንሻል አት ፖይንት ፒ ላይ ፈልጉ ብንባል
ቻርጅ 1 እስከ ፖይንት ፒ ያለው ዲስታንስ r1 ብንለው፣ ቻርጅ 2 እስከዚህ ፖይንት ያለው ዲስታንስ r2 ብንለው፣ ቻርጅ 3 አት ዚስ ፖይንት ድረስ ያለውን ደግሞ r3 ብንለው፣ q4 እስከዚህ ፖይንት r4 ብንል፣ q5 እስከዚህ ፖይንት r5። ሶ እነዚህ ሰፓሬት ዲስታንስ ነው። ሶ ቶታል ፖቴንሻል ሲፈለግ ቶታል ፖቴንሻል ሲፈለግ እንዴት ነው? አት ፖይንት ፒ የምንላት ችን ነው። ሲፈለግ እንዴት ነው የሚለውን ማየት እንችላለን። ያ ማለት ነው እያንዳንዱ ፖቴንሻል ይኖረዋል። እያንዳንዱ ቻርጅ የራሱ የሆነ ፖቴንሻል አለው። ለምሳሌ ኪዋን እዚህ ቦታ ላይ ያለው የፖቴንሻል መጠን ምን እናደርገዋለን? ቪዋን አይደል? ቪዋን ማለት ኬ ታይምስ ኪው እቺ ቻርጅ ዋን ማለት ነች። ቻርጅ ዋን ኬ ታይምስ ቻርጅ ዋን ኦቨር አር ዋን ዲስታንስ ይሆናል ኮማ ኤ ቻርጅ ቱ እስከዚህ ፖይንት ያለው ደግሞ ቪቱን በለው ቪቱ ኢዝ ኢኳል ቱ ኬ ታይምስ ቻርጅ ቱ የቻርጅ መጠን ሲባዛ ከዚህ ያለው ሰፓሬሽን ዲስታንስ ኬ ታይምስ ኪው ቱ ኦቨር አር ቱ ይሆናል። ቻርጅ ስሪም በተመሳሳይ ፖቴንሻል ስሪ ይኖረዋል አይደለ? ፖቴንሻል ስሪ ማለት ኬ ታይምስ ቻርጅ ስሪ ዲቫይድ ባይ አር ስሪ ይሆናል። ኤንድ ኦልሶ ኪው4ም በተመሳሳይ ቪ4 ኬ ታይምስ ኪው4 ዲቫይድ ባይ አር4 ይሆናል። the last one v5 ቻርጅ 5 የምንለው ያለ የፖቴንሻል መጠን አት ዲስታንስ r5 ኦር ፖይንት ፒ ድረስ ያለ ፖቴንሻል መጠን ለማግኘት q5 ዲቫይድ ባይ r5 ይሆናል ማለት ሶ ይሄ ይቀጥላል። ኦኬ ሶ the number of charge በጨመረ ቁጥር ያለው ማፈላለግ በዚህ መልኩ ይሆናል ማለት ነው። ሶ ቶታል ፖቴንሻል ስትፈልጉ ቶታል ፖቴንሻል አት ፖይንት ፒ ሲፈለግ እዚህ ቦታ ላይ the sum of what ፖቴንሻል አት ፖይንት ፒ ላይ ያለው q1 እዚህ ጋር ፖቴንሻል 1 ሲደመር ፖቴንሻል 2 ፖቴንሻል 3 ፖቴንሻል 4 ፖቴንሻል 5 እያለን ሰማፕ ማድረግ እንችላለን ማለት ነው። ኦኬ ሶ አርቲሜቲካሊ ጀስት እንደዚህ ካልኩሌት ማድረግ ይችላል። ሶ እዚህ ጋር ስንደምር ፖቴንሻል ኤሌክትሪክ ፖቴንሻል ስካላር ኳንቲ ስለሆነ ማግኒቲዩዱን ስለሆነ ቀጥታ መደመር እንችላለን ማለት ነው። ምንም አይነት ኢፌክት የለውም። ኦኬ ሶ በዚህ መሰረት v1 ማለት ምን ማለት ነው? k ታይምስ q1 ዲቫይድ ባይ r1 ይሆናል ፕላስ v2 ማለትም እንደዚሁ k ታይምስ q2 ኦቨር r2 ይሆናል ፕላስ v3 k ታይምስ q3 ኦቨር ካፒታል አይደለም ስሞል አድርገን ነው የሰየምነው። ሶ በዛ መሰረት እንሄዳለን q3 ኦቨር r3 ይሆናል ፕላስ ኤሌክትሪክ ፖቴንሻል v4 ማለት k ታይምስ q4 ዲቫይድ ባይ r4 ይሆናል ፕላስ v5 ማለት ደግሞ k ታይምስ q5 ኦቨር r5 ይሆናል ማለት ነው። ኦኬ ሶ k ኮመን ነው ለሁሉም። ስለዚህ ፖቴንሻል ኤሌክትሪክ ፖቴንሻል አት ፖይንት ፒ ስንፈልግ ኮመን የሆነው ፋክተር k ነው። ኤሌክትሮስታቲክ ኮንስታንት 9 ታይምስ 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነው። ስለዚህ በዛ መሰረት እሱን ሰብስት ማድረግ እንችላለን። k ኮመን እናወጣና እነዚህ ቻርጆችን q1 ኦቨር r1 ይሄ k ሲወጣ q2 ኦቨር r2 ፕላስ እዚህ ጋር q3 ኦቨር r3 ይሆናል። እዚህ ጋር ደግሞ ማን ይሆናል? q4 ኦቨር r4 ይሆናል። the last one ምንድነው የሚሆነው? q5 ኦቨር r5 ይሆናል ማለት ነው። ኦኬ ሶ ይሄ ያገኘነው ምንድነው? ጀስት ፖቴንሻል አት ፖይንት ፒ ሲሆን ማለት ነው። ኦኬ ኤን ነምበር ኦፍ ቻርጅ በጣም ብዙ ቻርጅ ከሆነ ደግሞ ኮመን የሆነ ፎርሙላ ክሬት ማድረግ ይቻላል። ሶ ብዙ ከሆነ ምንድነው የምናደርገው? ኮመን የጋራ የሆነ መውሰድ እንችላለን። ለምሳሌ ፖቴንሻል አት ኤኒ ፖይንት ፒ v1 ፕላስ v2 እያለ አፕ ቱ ኤን ነምበር ኦፍ ፖቴንሻል መሆን ይችላል። 10 15 20 እያለን ብዙ ሶ ይህንን ስንደምር ምንድነው የምናደርገው? ጀስት በቀላሉ vp is equal to ኮመን የሆነ k ነበር የነበራቸው v1 ማለት q1 ኦቨር r1 ይሆናል v2 ማለት ደግሞ k ታይምስ q2 ኦቨር r2 ይሆናል እያለ ይቀጥላል። ዶት 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 አፕ ቱ vn 10 ከሆነ 20 ከሆነ እንደሰው k ታይምስ qn ኦቨር rn ይሆናል ማለት ነው። ሶ ይጋራ ለሁሉም ማን ይሆናል? k ኮመን ስለሆነ vp
potential electric potential at a point P, K is common, Q1 over R1 plus Q2 over R2 ይሆንና n number of Qn over Rn ይሆናል ማለት ነው። ሶ ማቴማቲካሊ እነዚህን ቻርጆች ኦቨር ሰፓሬሽን ዲስታንስ አር እያካፈልን ሰማፕ አድርገን በኤሌክትሮስታቲክ ኮንስታንስ እና ፖቴንሻሉን ማግኘት እንችላለን ማለት ነው። ኦኬ ሶ ፖቴንሻሉን ማግኘት እንችላለን ማለት ነው። በዚህ መሰረት ቪፒ ፖቴንሻል ኤሌክትሪክ ፖቴንሻል አት ፖይንት ፒ ለማግኘት እነዚህ ማቴማቲካሊ ሲቀመጡ ኬ the sum of all charge over charge I divided by Ri. I start from 1 up to n. ለምሳሌ ምን ማለት መሰላችሁ? ይሄ ለምሳሌ I ማለት እዚህ ጋር በአይ ቦታ 1 ብናስገባ Q1 R1 ይሆናል። ፕላስ ይሄ ምልክት ሳም ነው እየደመርን እንሄዳለን ማለት ነው። ኦኬ ኮመን የሆነ ካራክተር ስናስቀምጥ n ማለት ደግሞ ጀስት n ነምበር 10 ቢሆን ለምሳሌ ከ1 እስከ 10 ያሉ ቻርጆች ቢሆኑ ለምሳሌ ሌትስ ቴክ 10 ብናደርግ ምን ማለት ሲተነተን ሳሜሽን ነው። q ከማን ጋር I from 1 up to 10 ነው። ስለዚህ በአይ ቦታ 1 እናስገባለን። ኦኬ q1 over ri ይላል። I ማለት 1 ነው ማለት ነው አይደል? የሚቀጥለው ማን ነው? I2 ይሆናል ማለት ነው። q2 over r2 ይሆናል። ሲደመር የሚቀጥለው q3 over r3 እያለ ይቀጥላል ማለት እስከምን ድረስ? ለምሳሌ ቴስት ሪስትሪክት ላድርገው 10 ድረስ ብንል the last q10 over r10 ይሆናል ማለት ነው። ኦኬ ቻርጅ 10 የምንለውና የሱ ቻርጅ ያለው ርቀት r10 ድረስ ማለት ነው። ኦኬ multiplied by common በk ይባዛል። ሶ እነዚህ ጀስት ጀነራል የሆነ ኢኩዌሽን ስናስቀምጥ በዚህ መልኩ ምን ማድረግ እንችላለን? ማስቀመጥ እንችላለን። ሶ ማቴማቲካሊ ጀነራል በሆነ ተርም ሲቀመጥ ሶ n number of charge ቢኖሩን start from 1 up to n ድረስ ፖቴንሻል ኤሌክትሪክ ፖቴንሻል በዚህ ፎርሙላ ምን ማድረግ ይቻላል? መስራት ይቻላል ማለት ነው። ኦኬ for n number of this equation የሚያገለግለው for n number of point charges ካሉ ማለት ነው። ኦኬ like q1 q2 q3 እያልን n number ሪስትሪክት አናደርገውም የቁጥሩን መጠን በዛ መሰረት በቀላሉ ማስላት እንችላለን ማለት ነው። ሌላ የምንወያይበት ርዕስ ኢኩፖቴንሻል ላይን ኦር ሰርፌስ ነው። ሶ ስለ ፖቴንሻል አይተናል። ኢኩፖቴንሻል ላይን የምንለው are lines connected points of the same electric potential ያላቸው ቦታ ስፍራ ወይንም ላይን ምን ተብሎ ይጠራል? ኤሌክትሪክ ፖቴንሻል ላይን ይባላል። ለምሳሌ እዚህ ፊገር ላይ ሁለት ፓራላል ፕሌቶች አሉ። አንደኛው ኔጌቲቭሊ ቻርጅድ ፕሌት ነው፣ ሌላኛው ደግሞ ፖዚቲቭሊ ቻርጅድ ፕሌት ነው። ከፖዚቲቭ ወደ ኔጌቲቭ ዩኒፎርም የሆኑ ምን አሉ? ኤሌክትሪክ ፊልድ ላይኖች አሉ እዚህ ጋር እንደምታዩቸው አይደል? ሶ አንድ ለምሳሌ ቻርጅድ የሆነ ፓርቲክል በዚህ ዩኒፎርም በሆነ ኤሌክትሪክ ፊልድ ላይ ሙቭ ቢያደርግ ሌስቴክ ለምሳሌ ቻርጁ ከዚህ ተነስቶ ወደዚህ ሙቭ አረገ ብንል ወይንም ደግሞ ከኤ ተነስቶ ወደ ቢ ሙቭ አረገ ብንል ምን አይነት ኢነርጂ ነው የሚኖረው? ለምሳሌ ስታርት ፍሮም ኤ ቱ ቢ ነው ሙቭ ያደረገ ብንል ኤ ቻርጅ ፖዚቲቭ ቻርጅ መሆን አለበት ኢነርጂ ጌን ለማድረግ ፖዚቲቭ ወደ ፖዚቲቭ ነው መሄድ ያለበት። ሶ ሄቴስ ቻርጅ ወደዚህ ፖዚቲቭ ፕሌት ሙቭ ሲያደርግ ከሎወር ፖቴንሻል ኤነርጂ ወደ ሃየር ፖቴንሻል ኤነርጂ ያድጋል ማለት ነው። ኦኬ ኢነርጂ እየጨመረ ነው የሚሄደው። ወደ ሲመጣ ደግሞ ከቢ ወደ ኤ ፖዚቲቭ ቻርጁ ኢነርጂ እየቀነሰ ይመጣል። ነገር ግን ይሄ ቻርጅ በተመሳሳይ ቦታ ላይ ቨርቲካሊ አፕ እና ቨርቲካሊ ዳውን ሙቭ ቢያደርግ እኩል የሆነ የፖቴንሻል መጠን ነው ሙቭ የሚያገኘው ማለት ነው። ኦኬ ሶ ከኤ ወደ ቢ ሳይሆን ከቢ ወደ ኤ ምን ያደርጋል? ኤሌክትሪክ ፖቴንሻል አት ኤ እና አት ፖይንት ቢ ላይ ኮምፔር ስናደርግ ይለያያል። ኦኬ ሶ ኤሌክትሪክ ፖቴንሻል ኤነርጂው ማክሲመም የሚሆነው እዚህ ቦታ ላይ ነው። እዚህ ጋር ደግሞ ኮምፔር ስናደርግ ከዚህ ጋር ስናየው ሚኒመም የሆነ ኤነርጂ አለው ወይንም ሎወር የሆነ ኤነርጂ አለው። ኢኳል የፖቴንሻል መጠን የሚያገኘው ግን ቨርቲካሊ ሙቭ ቢያደርግ ነው። ሎክ ለምሳሌ ፓራለል ቱ ዘ ኤሌክትሪክ ፊልድ ሳይሆን ቨርቲካሊ ፐርፐንዲኩላር ቱ ዘ ኤሌክትሪክ ፊልድ ቢሆን ሲሄድ ቻርጅ ሄደው ሎክ ለምሳሌ ይሄ ቻርጅ ስታርት ፍሮም ሂር ከዚህ ተነስቶ ወደ ላይ ቨርቲካሊ አፕ ሙቭ ቢያደርግ ኦኬ ቨርቲካሊ አፕ ሙቭ ቢያደርግ ምን ይፈጠራል? ሶ ከኤ ተነስቶ ቨርቲካሊ ወደዚህ ሙቭ ቢያደርግ ዲያጎናሊ ሳይሆን ቨርቲካሊ
ሶ እዚህ ቦታና እዚህ ቦታ ላይ ያለው ኤሌክትሪክ ፖቴንሻል መጠን ምንድነው? ኢኳል ነው። ሶ በዚህ ላይን ቨርቲካሊ አፕ ሙቭ ብታደርጉ የኤነርጂ ልዩነት አይኖረውም። ምክንያቱም ያለው የኤነርጂ መጠን አት ዘ ሴም ፖዚሽን ወይም አት ዘ ሴም ላይን ከሆኑ ኢኩ ፖቴንሻል ላይን ይባላል ማለት ነው። ሶ ፖቴንሻል አት ፖይንት ኤ እና ፖቴንሻል አት ፖይንት ቢ ብትፈልጉ ተመሳሳይ የፖቴንሻል መጠን ነው የምታገኙት ማለት ነው። ኦኬ ሶ እዚህ ጋር እነዚህ ላይኖች የምታዩቸው ላይኖች በሙሉ እዚህ ጋር ዶት 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 የሆኑት በሙሉ ምን ይባላሉ? ኢኩ ፖቴንሻል ላይንስ ይባላሉ ማለት ነው። ኦኬ ሶ ለምሳሌ ግን እዚህ ጋር እና እዚህ ጋር ቻርጁ ሙቭ ቢያደርግ ከኤ ወደ ቢ አሁንም ሙቭ ቢያደርግ የፖቴንሻል መጠኑ እኩል ነው። ነገር ግን ከዚህ ላይን እና ከዚህ ላይን አንድ ፖዚቲቭ ቻርጅ ግሬተር ፖቴንሻል ያለው የትኛው ነው ከተባለ ኒር ቱ ዘ ፖዚቲቭ ቻርጅ ያለው ነው። እዚህ ጋር ያለ የፖቴንሻል መጠን ግሬተር ነው። ምክንያቱም መጀመሪያ ከዚህ ወደዚህ ሙቭ ስላደረገ ሃይ የሆነ ፖቴንሻል ዞን ላይ ስላለ ከፍተኛ የሆነ ፖቴንሻል አለው ከዚህ ጋር ኮምፔር ስናደርገው። ነገር ግን ይሄ ቻርጅ ቨርቲካሊ አፕ ወይም ቨርቲካሊ ዳውን ቢጓዝ ምንም አይነት የኤሌክትሪክ ፖቴንሻል ለውጥ አያመጣም። ሶ እነዚህ ላይኖች ፐርፐንዲኩላር ቱ ዘ ኤሌክትሪክ ከኤሌክትሪክ ፊልድ ጋር ፐርፐንዲኩላር ላይኖች በሙሉ ምን ይባላሉ? ኢኩ ፖቴንሻል ላይንስ ተብለው ይጠራሉ ማለት ነው። ኦኬ ሶ ኢኩ ፖቴንሻል ላይን ማለት አር ላይንስ ኮኔክቲንግ ፖይንትስ፣ እነዚህ ፖይንቶች ናቸው ኦፍ ዘ ሴም ኤሌክትሪክ ፖቴንሻል፣ ተመሳሳይ የኤሌክትሪክ ፖቴንሻል መጠን ያላቸው ላይኖች ኢኩ ፖቴንሻል ላይን ይባላል ማለት ነው። ኦኬ እዚህ ጋር እንደምታዩት አንድ ቻርጅድ የሆነ ቦዲ አለ። አራውንድ ዘ ቻርጅድ ቦዲ ላይ ያለውን የኤሌክትሪክ ፖቴንሻል መጠን ፈልጉ ብንባል ለስቴክ ፖዚቲቭ ቻርጅ ነው። እዚህ ቦታና እዚህ ቦታ ላይ ኮምፔር አድርጎ ብንባል የኤሌክትሪክ ፖቴንሻል መጠኑ የትኛው ነው ትልቅ ብንባል የኤሌክትሪክ ፖቴንሻል መጠኑ እዚህ ጋር ነው ትልቅ አይደል? ኤ እና ቢ አይደለ? ሶ እዚህ ጋር ስናየው ደግሞ የኤሌክትሪክ ፖቴንሻል መጠኑ ያነሳል። ኤሌክትሪክ ፖቴንሻል ስፈልግ ኬ ታይምስ ቻርጅ ኪው ኦቨር አር ነው አይደለ? ሶ ዲስታንስ በጨመረ ቁጥር አር ከቻርጁ በራቅን ቁጥር የፖቴንሻል መጠኑ ይቀንሳል። ወይን ዘ ቻርጅ እዚህ ጋር ያለውን ፖይንት ደግሞ ተዋርድ ዘ ቻርጅ አፕሮች ስናደርግ ደግሞ የኤሌክትሪክ ፖቴንሻል መጠኑ ይጨምራል። ሶ ከቻርጁ አዌይ ኤንድ ተዋርድስ ስንመጣ ያለው የኤሌክትሪክ ፖቴንሻል መጠን ቫሪ ያደርጋል። ነገር ግን እኩል የሆነ የፖቴንሻል መጠን የምናገኝባቸው ሪጅኖች አሉ። ለምሳሌ እዚህ ጋር እንደምታዩት ይሄን ኤ ያልኩት አሁንም እዚህ ጋር በተመሳሳይ ቦታ ላይ ተመሳሳይ ራዲየስ በተመሳሳይ ሰርከምፈረንስ ወይንም ራዲየስ ላይ ያሉ ፖቴንሻሎችን ቼክ ሳረክ እኩል የራዲየስ መጠን ስለሚኖራቸው ፖቴንሻላቸውም ዘሴም ነው ማለት። ለምሳሌ ይሄንን R1 ልበለው፣ እዚህ ጋር R2 ልበለው፣ እዚህ ጋር R3 ልበለው፣ እዚህ ጋር R4 ልበለው። R1 ከR2 ጋር እኩል ነው፣ R2ም R3 ጋር እኩል ነው፣ R3ም R4 ተመሳሳይ ሰርከምፈረንስ ላይ ነው ያሉት ማለት ነው። በተመሳሳይ ራዲየስ ነው ያሉት። ሶ ፖቴንሻል ስትፈልጉ ምንድነው ኤሌክትሪክ ፖቴንሻል K ታይምስ ቻርጅ Q ኦቨር R ነው አይደለ? ሶ R ዲስታንሱ ባልተለዋወጠ ቁጥር ያለ የፖቴንሻል መጠን እያንዳንዱ ፖይንት ላይ ቢፈልግ ተመሳሳይ። ለምሳሌ ፖቴንሻል 1 ቢፈልግ K ታይምስ ቻርጅ ኦቨር R1 ይሆናል። ፖቴንሻል 2 K ታይምስ Q ኦቨር R2 ይሆናል። ፖቴንሻል 3 K ታይምስ Q ኦቨር R4 እያለ R3 እያለ ይቀጥላል አይደል? ሶ ያ ማለት ምን ማለት ነው? ኤሌክትሮስታቲክ ኮንስታንት ለሁሉም እኩል ነው። ቻርጁ ራሱ ነው። ዲስታንሱ the same distance ወይ the same circumference ከሆነ R1 R2 R3 የምናገኘው ሪዛልትም ተመሳሳይ ነው። ስለዚህ እነዚህ ዶት 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 ያልናቸው from the charge ያለበት ተመሳሳይ ራዲየስ ያለው የፖቴንሻል መጠን ተመሳሳይ ነው። ሶ እነዚህ ላይኖች ምን ይባላሉ? ኢኩ ፖቴንሻል ላይን ይባላሉ ማለት ነው። ኦኬ ሌላው እዚህ ጋር በተመሳሳይ መልኩ ከዚህ ባለው እነዚህ ዶት 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 ያልናቸው ላይኖች በሙሉ ኢኩ ፖቴንሻል ላይን ይባላሉ። ሶ ኢኩ ፖቴንሻል ማለት አሬ ላይንስ፣ እነዚህ ኢማጂነሪ ላይኖች ናቸው። ኮኔክቲንግ ፖይንትስ ዘ ሴም ኤሌክትሪክ ፖቴንሻል፣ ተመሳሳይ ፖቴንሻል የምናገኝባቸው ላይኖች ኢኩ ፖቴንሻል ላይንስ ይባላሉ ማለት ነው። ኦኬ ሰርፌስን ብንወስድ በተመሳሳይ መልኩ ኢን ተርምስ ኦፍ 3 ዳይሜንሽናል ወይ 2 ዳይሜንሽናል ሰርፌስ ቢሆን ተመሳሳይ የፖቴንሻል ዞን የሚባል ለምሳሌ ሼድ ያደረኩት ኤ ተመሳሳይ የሆነ የፖቴንሻል ዞን ይባላል። ኦኬ እዚህ ጋር በወስድ ለምሳሌ ተመሳሳይ የሆነ የፖቴንሻል ላይን ሰርፌስ ኤሪያ ተብሎ ይጠራል ማለት ነው። ኦኬ ሶ ኢኩ ፖቴንሻል ላይን ኢኩ ፖቴንሻል ሰርፌስ ማለት ተመሳሳይ የፖቴንሻል መጠን ያለባቸው ላይኖች ወይንም ሰርፌስ ኤሪያ ምን ይባላል? ኢኩ ፖቴንሻል ላይን ወይንም ኢኩ ፖቴንሻል ሰርፌስ ተብሎ ይጠራል ማለት ነው።
ሶ ሌላኛው ካራክተሪስቲክስ ኦፍ ኢኩፖቴንሻል ላይን ኦር ሰርፌስ ነው። ሶ ኢኩፖቴንሻል ላይንስ የራሳቸው የሆነ ካራክተሪስቲክስ አላቸው ማለት ነው። ሶ የመጀመሪያው ካራክተሪስቲክስ ስናይ ቱ ኢኩፖቴንሻል ሰርፌስ ኔቨር ኢንተርሴክት ይቻላል። ሁለት ኢኩፖቴንሻል ሰርፌሶች ኢንተርሴክት አይሆኑም ወይም ዋን አናዘር ኮኔክትድ አይሆኑም ወይም ክሮስ አይደራረጉ ማለት ነው። ሶ ለምሳሌ ይሄ ሰርፌስ ኤሪያ ከዚህኛው ሰርፌስ ኤሪያ ምን አይደራረግም? ኔቨር ኢንተርሴክት ይቻላል። አንደኛው ካራክተሪስቲክስ መለያ የኢኩፖቴንሻል ሰርፌስ ምንድነው? አንደኛው ሰርፌስ ከሌላኛው ሰርፌስ ምን አይደራረግም? ኢንተርሴክት አይደራረግም። ሁለተኛው ካራክተሪስቲክስ ኦፍ ኢኩፖቴንሻል ላይንስ ዘ ኢኩፖቴንሻል ላይንስ ኦፍ ዩኒፎርም ኤሌክትሪክ ፊልድ አር ፓራላል ቱ ኢች አዘር። ብዙ ጊዜ እዚህ ጋር እንደምታያቸው ኢኩፖቴንሻል ላይኖቹ ፓራላል ናቸው። ኦኬ ሶ ዋን አናዘር ይሄ ላይን ከዚህ ጋር ፓራላል ነው፣ ይሄ ላይን ከዚህ ጋር ፓራላል ነው፣ ይሄ ላይን ከዚህ ጋር ፓራላል ነው። ኦኬ ሌላው ደግሞ ኢኩፖቴንሻል ላይኖች ከኤሌክትሪክ ፊልድ ጋር ምንድናቸው? ፐርፐንዲኩላር ናቸው ማለት ነው። ኦኬ ሶ ኢኩፖቴንሻል ላይን ምንላቸው? they are parallel each other and the equipotensial lines of a point charge are concentric sphere. ሶስተኛው ካራክተሪስቲክስ ኦፍ ኢኩፖቴንሻል ላይን ምንድነው? ሲንስ ዘ ኤሌክትሪክ ፊልድ ኢዝ ስትሮንገር ኒር ዘ ቻርጅ አር ክራውድድ ኒር ዘ ቻርጅ አዝ ሾውን ኢን ዘ ፊገር ቢለው ይላል። ሶ እንደምታዩት ለምሳሌ ኮንሰንትሪክ የሆነ ስፌር ላይ ስናይ ጀስት ኤሌክትሪክ ፊልድ ስትሮንገር የሚሆነው ትዋርድ ዘ ቻርጅ ነው አይደለ? ሶ እነዚህ ኤሌክትሪክ ፊልድ ኢኩፖቴንሻል ላይኖችም ምንድናቸው? ክራውድድ ናቸው። የት? ኒር ዘ ቻርጅ ወደ ቻርጁ ስንጠጋ ኢኩፖቴንሻል ላይኖቹ ሞር ክራውድድ ናቸው። ሶ እዚህ ጋር ዶት ዶት ላይንስ እንደምታዩት ሞር ኮንሰንትሪክ የሆነ ስፌር ላይ ሰርኩላር በሆነ መልኩ ክራውድድ ይሆናሉ ማለት ነው። ኢኩፖቴንሻል ዞኖቹ ይበዛሉ። ሶ እየራቀን ስንሄድ ደግሞ ያሉ ኢኩፖቴንሻል ላይኖቹ እየሰፉ ይመጣሉ ማለት ነው። ኦኬ ሶ ኤሌክትሪክ ፊልድ ስትሮንገር የሚሆነው ትዋርድ ዘ ቻርጅ ነው፣ ኒር ዘ ቻርጅ ማለት ነው። ኤንድ ኦልሶ እነዚህ ኢኩፖቴንሻል ላይኖችም ምንድናቸው? ክራውድድ ይሆናሉ ማለት ነው ወይንም ይበዛሉ። አራተኛው ካራክተር ኦፍ ኢኩፖቴንሻል ላይን ኦር ሰርፌስ ኖ ወርክ ኢዝ ሪኳየርድ ቱ ሙቭ ኤ ቻርጅ አሎንግ ዘ ኢኩፖቴንሻል ላይን ቢኮዝ ዜር ኢዝ ኖ ቻርጅ ኢን ዘ ፖቴንሻል ዞን አይደለ? ሶ እዚህ ጋር እንደምታዩት ቻርጅ ኔጌቲቭ እና ፖዚቲቭ ቻርጅ ዞን ፕሌት የሚገኘው እዚህ ጋር ነው፣ ሆሪዞንታሊ ነው አይደለ? ቱ ዘ ሌፍት እና ቱ ዘ ራይት። ነገር ግን ወደዚህ ኢኩፖቴንሻል ላይን ስንሄድ ምንም አይነት የወርክ የለም ማለት ነው። ምክንያቱም ይህን ቻርጅ ሙቭ የሚያደርገው አትራክት ወይንም ደግሞ ሙቭ የሚያደርገው ቻርጅ ስለሌለ ወይም አናዘር አትራክት ኦር ሪፔል የሚያደርገው ቻርጅ ስለሌለ ኖ ቻርጅ ኢን ዘ ፖቴንሻል። ሶ ዜር ኢዝ ኖ ቻርጅ ኢን ዘ ፖቴንሻል ዜር ኢዝ ኖ ወርክ ኖ ወርክ ሪኳየርድ ቱ ሙቭ ዘ ቻርጅ። ቻርጁ ሙቭ ለማድረግ ምንም አይነት ኢነርጂ አይጠይቅም ማለት ነው። ኦኬ the other characteristics of equipotential line equipotential lines are always perpendicular to the electric field lines። ይሄንን መጀመሪያም ስለተናገርኩት በቀላሉ ማወቅ እንችላለን። እነዚህ ላይኖች እንደምታዩት ኤሌክትሪክ ፊልድ ላይን ይሄ ነው። ሶ ይሄ ኤሌክትሪክ ፊልድ ላይን የምታዩት ኤሌክትሪክ ፊልድ ላይን ይሄ ፖዚቲቭ ቻርጅ ነው፣ ይሄ ኔጌቲቭሊ ቻርጅ ፕሌት ነው። ሶ ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ላይን ወደዚህ ነው አይደለ? ኦኬ ሶ ፐርፐንዲኩላር ቱ ዘ ላይንስ ነው። እነዚህ ይሄ ኤሌክትሪክ ፊልድ ነው። እነዚህ ኤሌክትሪክ ፊልድ ላይኖች ለኢኩፖቴንሻል ላይኖቹ ምንድን ናቸው? 90 ዲግሪ ይሰራሉ ማለት ነው። ኦኬ 90 እያንዳንዱ ፖይንት 90 እዚህ ጋር እንደዚህ የምታዩት ፖዚቲቭ ከሆነ አውትዋርድ የሆነ ኤሌክትሪክ ፊልድ ዳይሬክሽን አለው። ይሄም ላይን ስትወስዱት ለዚህ ስንት ዲግሪ ይፈጥራል? 90 ዲግሪ ማለት ነው። ኦኬ ፐርፐንዲኩላር ነው ለእያንዳንዱ ላይን ኢኩፖቴንሻል ላይን 90 ዲግሪ ይፈጥራል። ሶ ዘ ኢኩፖቴንሻል ላይንስ አር ኦልዌይስ ፐርፐንዲኩላር ቱ ዘ ኤሌክትሪክ ፊልድ ላይንስ። ስለዚህ እዛ ጋር እንዳልነው ኤሌክትሪካል ወርክ ደን ስንፈልግ ኤሌክትሪካል ወርክ ደን ማለት ኤሌክትሮስታቲክ ፎርስ ታይምስ ዲስፕሌስመንት ነው አይደል? ሶ ኤሌክትሮስታቲክ ፎርስ ደግሞ ከኤሌክትሪክ ፊልድ ጋር ያለው ሪሌሽን ምንድን ነው? ኤሌክትሪክ ፊልድ ማለት ኤሌክትሮስታቲክ ፎርስ ፐር ዩኒት ቻርጅ አይደለ? ክሪክሮስ ብናደርገው ኤሌክትሪክ ፊልድ ማለት ቻርጅ ሲባዛ ኤሌክትሮስታቲክ ፎርስ ማለት ኤሌክትሪክ ፊልድ ሲባዛ በቻርጅ ነው። ሶ በዚህ ቦታ ማን እናስገባ? ቻርጅ ታይምስ ኤሌክትሪክ ፊልድ ታይምስ ዲስታንስ። ዲስታንሱን ዲ ማድረግ ትችላላችሁ፣ ምንም ችግር የለውም። ወይም ዲስፕሌስመንት የምንለው ነው። ሶ ኮመን የሆነ ቻርጅ ብንወስድ በሁለቱ መካከል ኤሌክትሪክ ፊልድ ዶት ዊዝ ዲስፕሌስመንት አለ። ዶት ፕሮዳክት ነው እዚህ ጋር። ኦኬ ሶ ኤሌክትሪካል ወርክ ደን ማለት ቻርጅ
ኢን ብራኬት የዶት ፕሮዳክት ኦፍ ዘ ቱ ቬክተርስ የሁለቱ ኤሌክትሪክ ፊልድ ዶት ዊዝ ዲስፕሌስመንት ማለት ነው ማግኒቲዩድ ኦፍ ኤሌክትሪክ ፊልድ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮሳይን ኦፍ አን አንግል ኦፍ ቴታ አይደል ዶት ፕሮዳክታቸውን ብንወስድ የዚ ማለት ነው። ኦኬ ለምሳሌ ኤ ዶት ዊዝ ቢ ማለት ነው ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ታይምስ ኮስ ቴታ ነው አይደል ስካላር ፕሮዳክት ስለሆነ ወርክ ደን ስካላር ስለሆነ ነው። ስለዚህ በኤሌክትሪክ ፊልድ እና በዲስታንሱ መካከል ያለው ምን ይመስላል? ኢኩፖቴንሻል ከሆነ ለምሳሌ አንድ ቻርጅድ የሆነ ፓርቲክል ኦር ቻርጅድ የሆነ ቴስት ቻርጅ ሊሆን ይችላል። ከዚህ ተነስቶ ወደዚህ ሙቭ አረገ ብንል ከዚህ ተነስቶ ወደ ላይ ሙቭ አረገ ብንል ሎክ ከዚህ ነው የተነሳው እዚህ ጋር ደረሰ ብንል አሁን ይሄ ቻርጅ ከኤ ወደ ቢ ነው ሙቭ ያደረገ ብለን ብናስብ ይሄ ዲስታንስ ነው አይደል? የዲስታንስ ዳይሬክሽን የዲስፕሌስመንት ዳይሬክሽን ወደ ላይ ነው። የኤሌክትሪክ ፊልድ ዳይሬክሽን ደግሞ ወደዚህ ነው አይደለ? በሁለቱ መካከል ምን ተፈጠረ? 90 ዲግሪ። በሁለቱ መካከል ያለው አንግል 90 ዲግሪ ከመጣ ኮስ 90 ዲግሪ ደግሞ 0 ነው። ኦኬ 90 ማለት ነው። the angle between the equipotensial lines and electric field መካከል 90 ዲግሪ ነው። ቻርጁ ወደ ላይ ፐርፐንዲኩላርሊ ከኤሌክትሪክ ወይም በኢኩፖቴንሻል ላይኑ አቅጣጫ ሙቭ ካረገ በሁለቱ መካከል ምንም አይነት ኤሌክትሪካል ወርክ ደን አይፈጠርም ማለት ነው። ኦኬ ቻርጅ መልቲፕላይድ ባይ ኤሌክትሪክ ፊልድ ማግኒቲዩድ ሲባዛ ዲስፕሌስመንት ማግኒቲዩድ ኮስ 90 ዲግሪ ኮስ 90 ማለት 0 ነው። 0 ሲባዛ የኔ ቫሉ ኤሌክትሪካል ወርክ ደኑ 0 ይመጣል ማለት ነው። ኦኬ ያ ማለት ነው ሁሌም the work done is 0 the electrical work done or energy ምንም አይነት ኢነርጂ no work ያልነው ወይንም ደግሞ ምንም አይነት ኢነርጂ ሪኳየር አደረገም የተባለው ለዛ ነው። ኦኬ ወርክ ደናችን 0 ጁል ነው ብለን መናገር እንችላለን ማለት ነው። ኦኬ ያ ማለት ነው ኢኩፖቴንሻል ላይን ላይ ምንም አይነት ወርክ የለም። ኦኬ ምንም አይነት ወርክ የለም። the same potential energy ያላቸው ቦታዎች ላይ ወይም ሰርፌስ ኤሪያ ላይ ወርክ ደን 0 ነው። ምክንያቱ ከተባለ ኤሌክትሪክ ፊልድ ላይን እነዚህ ኢኩፖቴንሻል ላይን ኦልዌይስ ፐርፔንዲኩላር ቱ the electric field line ስለሆነ ፓርቲክሉ የኢኩፖቴንሻል ላይንን ተከትሎ ሙቭ ካረገ ዲስፕሌስመንቱና ኤሌክትሪክ ፊልዱ 90 ዲግሪ ስለሚመጣ ኮስ 90 ደግሞ 0 ስለሚመጣ ወርክ ደን 0 ነው ብለን በቀላሉ ማብራራት እንችላለን ማለት ነው። ኦኬ ይሄን ካራክተርስ ኦፍ ኢኩፖቴንሻል ላይንስ ኦር ሰርፌስ ብለን ተወያይተናል። አጠቃላይ በተከታታይ ያየናቸው ስለ ኤሌክትሪክ ፖቴንሻል ኢነርጂ፣ ኤሌክትሪክ ፖቴንሻል፣ ኢኩፖቴንሻል ላይንስ፣ ኢኩፖቴንሻል ሰርፌስ ብለን ሰፋ አድርገን ተወያይተናል ማለት ነው። ለዛሬ በቃናል። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ